ሰላም ጤና ይስጥልን ክብራትና ክብራን የአሉላ ፍሬው አማረ የዩቲዩብ ገጽ ተከታታዮች እንደምን አላችሁ? የማንቸስተር ዩናይትድ ደጋፊዎች ኦፊሻሊ የአሉላ ፍሬው ዩቲዩብ አካውንት ይሄ ነው። አሁን 7649 ሰብስክራይበር አለው። ማንቹሪያን ቁጥራችን ብዙ ነው። ስለዚህ ከፍ አድርጉት፣ ሰብስክራይበሩን ከፍ አድርጉት፣ ሼሩን ተጫኑት፣ ላይኩን አድርጉት ላለው ጥሬ ለማንቸስተር ዩናይትድ ላላችሁ የትኛውም ዓለም ላይ ላላችሁ የተወደዳችሁ ማድረስ ፈልጋለሁ። ማይክል ካሪክ ይቀጥል ወይንስ የውድድር ዓመቱ ሲጠናቀቅ ከማንቸስተር ዩናይትድ ጋር ይለያይ? ከዛ በተጨማሪ የሰር ጄምስ ራትክሊፍ ንግግር ያስቆጣው የማንቸስተር ዩናይትድን ደጋፊና ተጫዋቾች የሚል ርዕስ ሰጥተነዋል። በዩቲዩባችን የተወሰኑ ሀሳቦችን እንለዋወጣለን አጥር አድርገን። በድጋሚ ሰብስክራይብ አድርጉ፣ ቻናሉን ለሌሎች ቤተሰቦች እንዲደርስ ሼር አድርጉ እላለሁ። ማይክል ካሪክ የጃንዋሪ ወር ኮከብ አሰልጣኝነትን ክብርን ተጎናጽፏል። ኢንትሪም ኮች ሆኖ 7ኛው የወሩ አሰልጣኝ የተባለ አሰልጣኝነት ክብርን አግኝቷል። ኢንትሪም ኮች ሆኖ 7ኛው የወሩ ኮከብ አሰልጣኝ የተባለ አሰልጣኝ ሆኗል ማይክል ካሪክ። ከዚህ ቀደም በተለያዩ አመታት በፕሪሚየር ሊጉ ልክ እንደዚሁ ኢንትሪም ኮች ሆነው የወሩ ኮከብ አሰልጣኝ የተባሉ አሰልጣኞች አሉ። ዳረን ሞር ከዌስትሃም አፕሪል 2018፣ ማይክ ጃክሰን ከበርንሌ 2022 አፕሪል ወር ላይ፣ ማይክ ፌላን ሃል ሲቲ ኦገስት 2016፣ ራፋኤል ቤኔቴዝ ቸልሲ አፕሪል 2018፣ በተጨማሪም ፊል ቶምሰን በሊቨርፑል በማርች 2001 እና 2002 ላይ የተባሉ አሰልጣኝ ነበሩ። ከዛ በኋላ የኦሌ ጉናር ሶልሼር በማንቸስተር ዩናይትድ ቤት እንዲሁ የወሩ ኮከብ አሰልጣኝነት ክብርንም አግኝቷል። ስለዚህ 7ኛው ኢንትሪም ኮች ሆኖ የወሩ ኮከብ አሰልጣኝ የተባለበትን ክብር ማይክል ካሪክ አሳክቷል። በወሩ ባደረጋቸው ጨዋታዎች ነጥብ የተጋራበት የፌብራሪው ጨዋታ በዚህኛው ያደረገው ጨዋታ ከዌስትሃም ጋር አቻ ተለያይቷል። ሌሎቹን ጨዋታዎች በድል አድራጊነት ነው ያሸነፈው። አርሰናልን፣ ማንቸስተር ሲቲን፣ ፉልሃምን እንዲሁ ቶትንሃምን ረቷል። ማይክል ካሪክ የወሩ ኮከብ አሰልጣኝነት ክብርን ይገባዋል። ከሽዋንዳይሽ ከአንዶኒ ኢራዮላ እና ከሊያም ሮዚነር ተሽሎ የተሻለ ቮት በማግኘት ማይክል ካሪክ የወሩ ኮከብ አሰልጣኝነት ክብርን አግኝቷል። ከ2024 በኋላ ሽዋንዳይሽ በኤቨርተን የወሩ ኮከብ አሰልጣኝነት ክብርን ካገኙ በኋላ ሁለተኛው እንግሊዛዊ አሰልጣኝ ሆኗል። ከ2024 ሽዋንዳይሽ ኮከብ አሰልጣኝ ከተባሉ በኋላ እንግሊዛዊ አሰልጣኝ የወሩ ኮከብ ተብሎ አያውቅም። ይህንን ማሳካት ችሏል። እንደውም የማንቸስተር ዩናይትድ ሌላም ከካሪክ ጋር አብሮ የተጫወተው ጆንስ 33 ዓመቱ ላይ ይገኛል። አሁን በብላክበርን ምክትል አሰልጣኝነት ሚናን ከማይክል ኦኔል ጋር አብሮ ለመስራት እንግዲህ ስራውን ዛሬ በይፋ ጀምሯልና የማንቸስተር ዩናይትድ ተጫዋቾች ወደ ስልጠናው ዓለም እየገቡ ነው የሚል ዜና ወጥቷል። አሁን ትልቁ ጥያቄ ማይክል ካሪክ በውድድር ዓመቱ ማንቸስተር ዩናይትድን ቻምፒየንስ ሊግ ቢያስገባ ኢንትሪም ኮችነቱ አብቅቶ ወደ ፐርማነንት ኮች ይሁን ወይንስ ይበቃዋል ነው። የእናንተ ሀሳብ ምን ይመስላል? ክቡራን አድማጮች፣ ማንቸስተር ዩናይትድ እንግዲህ ከዚህ ቀደም በኦሌ ጉናር ሶልሼር ስር ልክ ሊቨርፑል ማንቸስተር ዩናይትድን አሸንፎ ጆዜ ሞሪኒዮ ሲሰናበቱ ኦሌ በተመሳሳይ እንደዚህ አይነት አስደናቂ የውጤት ማማሮች ነበሩት። 5 ተከታታይ ጨዋታዎችን ማሸነፍ፣ ረጅም ርቀት ያለመሸነፍ ጉዞ። ከዛ የማንቸስተር ዩናይትድ ደጋፊዎች በጣም ኦሌ ተባለ፣ የፈርጉሰንን የዋንጫ ክብር ኦሌ ጉናር ሶልሼር ያመጣዋል የሚል ሀሳቦች ቀረቡ። ከዛ በኋላ ግን ፐርማነንት ኮች ከሆነ በኋላ ኦሌ ሀሳቡን ተረድተነው ስንመለከተው ለማንቸስተር ዩናይትድ እንደማይመጥን አይተናል። አሁንም ያ ስጋት አለ በማንቸስተር ዩናይትድ ቤት ውስጥ አሁንም ያ ስጋት አለ። ካሪክ ዩናይትድን ቻምፒየንስ ሊግ የሚያስገባው ከሆነ እና ልክ እንደ ኦሌ ጉናር ሶልሼር ፐርማነንት ኮች ቢሆን በቀጣዩ ዓመት ማንቸስተር ዩናይትድ 7ኛ 8ኛ ሆኖ ላለመጨረሱ ምን አይነት ዋስትና አለ የሚል ነው አንደኛው ጥያቄ። ሁለተኛው ኦሌ ጉናር ሶልሼር አሁንም ሩበን አሞሪም ከተሰናበተ በኋላ ከማይክል ካሪክ ጋር ሲወዳደር ዩናይትድን በድጋሚ ያልተረከበበት
ምክንያት ተብሎ ሲጠቀስ ሲወጣ በዋትፎርድ 4-1 ተሸንፎ ሲሰናበት የተነካከሳቸው ተጫዋቾች አሉ ስቲል አሁን ተብሏል። እና አሁን ከተጫዋቾች በላይ ሲቪ ያለው ከተጫዋቾች በላይ ክብር የሚገባው ትልቅ አሰልጣኝ ነው ለማንቸስተር ዩናይትድ የሚገባው መልበሻ ቤቱን ሃንድል ያደረገበት መንገድ፣ ከዛ በተጨማሪ ከጌም በኋላ ያለውን ትሬኒንግ ማስቀረቱ፣ የማንቸስተር ዩናይትድን ባህል መመለሱ የካሪክ ጥሩ ፖዚቲቭ ነገር ነው። ግን የሆነ ነገር ኮሽ ቢል ከአንድ ሲኒየር ተጫዋች ጋር ቢጣላ ካሪክ መብቱን አስጠብቆ የማንቸስተር ዩናይትድን ትልቅነት ሀያልነት በሱ ልክ ትዕዛዞችን፣ ታክቲኮችን ተጫዋቾች የመቀበል አላቸው። ጋራንቲ ናቸው። ለዚህ ጋራንቲ ናቸው። አይ ዶንት ቲንክ ሶ እንበልና ከብሩኖ ፈርናንዴዝ ጋር ጸብ ቢፈጠር ወይም ከኮቢ ማይኖ ጋር ብቻ አላቅም ብቻ ከኩኛም ከኤምቤሞ ጋርም ጸብ ቢፈጠር አሁን ለምንድን ነው ሼሽኮ ማይሰለፈው ሲባል ሰምተናል አይደል? ካሪክ ሲጠየቅ እኔ የቡድኑ ሚዛን ነው የምጠብቀው ብሏል። ግን እንደዚህ አይነት አሁን ለእንደዚህ አይነት መልሶች ካሪክ ይሆናል ወይ? እነ ሉዊስ ሄንሪኬ ቢሆን ያ አክሴፕተብል፣ እነ ቶማስ ቱሄል ቢሆኑ ያ አክሴፕት እናደርገዋል። አሁን ካሪክ ላይ እንደዚህ አይነት ጥያቄዎች ቢነሱ ካሪክ ያን ነገር ሃንድል ማድረግ ይችላል ወይ? ይሄ በዋናነት ከተነሱ ጥያቄዎች መካከል ይጠቀሳል። ከዛ በተጨማሪ የማንቸስተር ዩናይትድ የሼር ሆልደር የሆኑት ሰር ጄምስ ራትክሊፍ ከተናገሯቸው ሀሳቦች ውስጥ በማንቸስተር ዩናይትድ ተጫዋቾችና ደጋፊዎች ላይ ትልቅ የሆነ ውዝግብ አስነስተዋል። እሳቸው ዩኬ በኢሚግራንት እየተሞላች ነው፣ ኢሚግራንቶች በጣም በዝተዋል ብለዋል። እንደሚታወቀው ማንቸስተር ዩናይትድ በመላው ዓለም ላይ ብዙ ደጋፊዎችን ያለው ቡድን እንደሆነ ይታወቃል። በየትኛውም ዓለም ላይ በኤዥያ፣ በአፍሪካ፣ በተለያዩ አህጉራት ላይ የማንቸስተር ዩናይትድ ደጋፊዎች ብዙ ናቸው። በቢሊየን የሚቆጠር ደጋፊ አለ። ዘር፣ ቀለም፣ ሃይማኖት፣ የፖለቲካ አስተሳሰብ ሳያማክል ማንቸስተርን የሚደግፍ ብዙ አለ እና የእሳቸው አነጋገር በተለይ ተቃውሞ ገጥሞታል። ራሱ የማንቸስተር ዩናይትድ ተጫዋቾችም ጥቁር የሆኑ የማንቸስተር ዩናይትድ ተጫዋቾች እነ ኮቢ ማያኖ ጥያቄ እያቀረቡ ነው። እነ አማድ እዚህ ላይ ፍላጎታቸው እንዴት እነዚህ እንባላለን የሚል ሀሳቦችን እያቀረቡ ይገኛሉ በሰር ጄምስ ራትክሊፍ አማካኝነት ማለት ነው። እና ይሄ በተለይ በስፖንሰርሺፕ ስምምነት ላይም ጥላው ሊያሳድር ይችላል የሚሉ ሪፖርቶችም እየወጡ ይገኛሉ ከእሳቸው ንግግር ጋር በተገናኘ ማለት ነው። እና እንደውም በዋናነት የእሳቸውን ሀሳብ ይደግፉ አሉ። ቀይ የሆኑ ጥቁር ቀለም ያልሆኑ ደጋፊዎች የሰር ጄምስ ራትክሊፍን ይደግፋሉ። ግን እዛው እንግሊዝ ውስጥ ያሉ የማንቸስተር ዩናይትድ ደጋፊዎች ደግሞ ተቃውሞ ፈጥረዋል። እንደውም በዩናይትድ በፕሪሚየር ሊጉ ከኤቨርተን በኋላ ክሪስታል ፓላስን በሚያገኝበት ጨዋታ ላይ የተቃውሞ ድምጾችን እናሰማለን የሚሉ የማንቸስተር ዩናይትድ ድምጾችም እየፈለቁ ይገኛሉ በዚህ ረገድ ማለት ነው። ሶ የሰር ጄምስ ራትክሊፍ ነገር እስከ ዩኤፋ ራሱ ሊሄድ ይችላል። ዩናይትድ በአውሮፓ ቻምፒየንስ ሊግ ራሱ ቢጨርስ የሳቸው ነገር ምክንያቱም ባለቤት እንደዚህ አይነት ሀሳቦችን ሲሰጥ አክሴፕተብል አይደለም የሚሉ አንዳንድ ሩመሮችም እየተሰሙ ይገኛሉ። በዚህ ረገድ የሚጠሉት የግሌዘር ቤተሰቦችም አሁን ለኢኒዮስ ቤተሰቦች ማለት ቀዳዳ ተገኝቶላቸዋል። አሁን ደጋፊ አይደሉም የግሌዘር ቤተሰቦች ይባላል። ባለቤት ናቸው፣ ቢዝነስ የሚያሯሩጡ ናቸው ይባላል። ግን የኢኒዮስ ቤተሰቦች አሁን የሰራው ስህተት ደግሞ የማንቸስተር ዩናይትድ ደጋፊዎችን ተጫዋቾችን በጥብጧል። ከስፖንሰርሺፕ ስምምነት ጋር በተጫዋቾች ላይ የፈጠረው አሁን ሰሞነኛ ካሪክ ያመነጨውን የውህደት ንበት አንድ መሆን አብሮ ዋንጫዎችን ለማሳካት የፈጠረውን ተነሳሽነት ቀንሶታል የእሳቸው የትላንት ንግግር የሚሉ ሀሳቦች እየፈለጉ ይገኛሉ። በሌላ በኩል ሼሽኮ አንድ እንደውም ያስገረመኝ ነገር ሼሽኮ ዩናይትድ ከመጣው በኋላ ለእኔ እንድደላደል ሴትል እንዳደረግ በጣም ትልቅ አስተዋጽኦ ያደርገልኝ ተጫዋች ዲያጎ ዳሎ ነው የሚል ሀሳቡን አጋርቷል ከደቂቃዎች በፊት። እና የካሪክ ነገር እንዴት ትመለከቱታላችሁ ክቡራን አድማጮች? ማይክል ካሪክ ይቀጥል ወይንስ የውድድር ዓመቱ ሲጠናቀቅ ይልቀቅ? ምን አይነት ሀሳብ አላችሁ? እንደነ ቶማስ ቱሄል እንደነ ዲዘርቢ በተጨማሪም ደግሞ ራሳቸው ሉዊስ ሄንሪኬ አይነት አሰልጣኝ ማንቸስተር ዩናይትድን ቢያሰለጥን ምን አይነት አንድምታ አላችሁ የሚለው ነገር ይጠበቃል። ረፍት አድርጎ በደንብ ሪከቨሪ ታይም ወስዶ ማንቸስተር ዩናይትድ ኤቨርተንን በቀጣዩ ሰኞ ነው የፊታችን ሰኞ ሳይሆን በቀጣዩ ሰኞ በጉድሰን ፓርክ የሚያደርጉት ጨዋታ ይሆናል። የመጀመሪያውን ጨዋታ እናስታውሳለን።
በጎዶሎ በ14ኛው ደቂቃ ተጫዋች ወጥቶባቸው በኤቨርተን በኩል ዩናይትድ በሩበን አሞሪም ስር 1-0 የተሸነፈበት ጨዋታ ነው። ወደ አሸናፊነት ለመምጣት የሚያደርገው መርሃ ግብር ይሆናል። ባለፉት ከሜዳ ውጭ ማንቸስተር ዩናይትድ በሚያደርጋቸው ጨዋታዎች ላይ ግን ጎልም ያስቆጥራል ይቆጠርበታል እና በኤቨርተኑ ጨዋታ ጉዲሰን ፓርክ ላይ ዩናይትድ ጎልም አስቆጥሮ የሚቆጠርበት ከሆነ ከ1967 በኋላ አዲስ ሪከርድ የሚጋራ ይሆናል። እስካሁን አይ ቲንክ ባለፉት 11 ጨዋታዎች ላይ ይመስለኛል ይሄ ነገር ሀፕን ያደረገው። ዩናይትድ በቀጣይ ከኤቨርተን ጋር የሚያደርገው ጨዋታ የሚጠበቅ ይሆናል። በአውሮፓ ቻምፒዮንስ ሊግ እያደረገ ያለው ፉክክር ምን አይነት አንድምታ ይኖረዋል? አብረን የምንመለከተው ጉዳይ ይሆናል። ማን ዩናይትድ ወደፊት ማንቹሪያን ይህንን ቻናል ሰብስክራይብ አድርጉ፣ ላይክ ሼር አድርጉት። ትክክለኛው ፔጅ ይሄ ነው። ምናልባት ስነቃ ከእንቅልፌ 10,000 ላይክ 10,000 ሰብስክራይብ ደርሱ ላየው እችላለሁ። አመሰግናለሁ። እንገናኛለን።